ጤና ይስጥልን እንዴት ቆይታችሁናል? ክሪፕቶ ከረንሲ በዘመናዊው የቴክኖሎጂ ዓለም ውስጥ የገንዘብን ትርጉም የቀየረ ዲጂታል ግኝት ሲሆን መሰረታዊ አሰራሩም በማዕከላዊ ባንኮች ወይም በመንግስታት ቁጥጥር ስር ከመሆን ይልቅ በራሱ ነፃ በሆነ የኮምፒውተር መረብ ላይ የተመሰረተ ነው። ይህ የዲጂታል ገንዘብ አይነት የሚሰራው ብሎክቼይን በሚባል እጅግ ዘመናዊና አስተማማኝ ቴክኖሎጂ ሲሆን ይህም ቴክኖሎጂ ማንኛውም የገንዘብ ዝውውር በዲጂታል መዝገብ ላይ በግልጽ እንዲሰፍርና አንዴ ከተመዘገበ በኋላ በማንም ሰው ሊሰረዝ ወይም ሊለወጥ እንዳይችል ያደርገዋል። በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ኮምፒውተሮች የዝውውሩን ትክክለኛነት በየሴኮንዱ ስለሚያረጋግጡ እንደ ባንክ ያለ መካከለኛ አካል ሳይኖር ሁለት ሰዎች በቀጥታ ገንዘብ እንዲላላኩ ያስችላቸዋል። ቢትኮይን የዚህ ቴክኖሎጂ ፈር ቀዳጅና በዓለም ላይ በዋጋም ሆነ በተፈላጊነቱ ቀዳሚው የክሪፕቶ ከረንሲ አይነት ሲሆን እንደ ወርቅ ለረጅም ጊዜ ሀብትን ለማከማቸት እንደ ምርጥ አማራጭ እየታየ ይገኛል። ከቢትኮይን በተጨማሪ እንደ ኤቲሪየም ያሉ ዲጂታል ገንዘቦች ደግሞ ከገንዘብ ዝውውር ባለፈ የተለያዩ የኮምፒውተር መተግበሪያዎችንና ስምምነቶችን ያለ ሰው ንክኪ በራሳቸው እንዲፈጸሙ በማድረግ ለኢንተርኔት ቴክኖሎጂ እድገት ትልቅ በር ከፍተዋል። ሌሎች ደግሞ ስቴብል ኮይን በመባል የሚታወቁትና ዋጋቸው ከዶላር ጋር የተሳሰረ የክሪፕቶ አይነቶች በገበያው ላይ የሚታየውን ከፍተኛ የዋጋ መዋዠቅ ለመከላከልና እንደ መደበኛ ገንዘብ ለሸቀጦች ግዢ ለማዋል እጅግ አመቺ ሆነው ተገኝተዋል። ከጥቅሞቹ አንጻር ሲታይ ክሪፕቶ ከረንሲ በዓለም ዙሪያ ያሉ ሰዎችን ያለምንም የድንበር ገደብና በዝቅተኛ የአገልግሎት ክፍያ በፍጥነት ማገናኘቱ ትልቁ ስኬቱ ነው። በተለይም እንደ ጋናና ናይጄሪያ ያሉ የአፍሪካ ሀገራት ወጣቱ ትውልድ በስፋት እየተጠቀመበት የሚገኘው የሀገራቸውን የገንዘብ ግሽበት ለመቋቋምና ዓለም አቀፍ የንግድ ግብይቶችን በቀላሉ ለመፈጸም ስለሚረዳው ነው። ይሁን እንጂ ይህ ዘርፍ በከፍተኛ የዋጋ መዋዠቅ የሚታወቅ በመሆኑ ኢንቨስት የሚያደርጉ ሰዎች በጥንቃቄ ሊይዙት የሚገባና ከፍተኛ እውቀትን የሚጠይቅ መስክ ነው። እንዲሁም የዲጂታል የደህንነት ቁልፎች ወይም ፓስወርድስ ቢጠፉ ገንዘቡን መልሶ ለማግኘት የሚያስችሉ ማዕከላዊ አሰራር ባለመኖሩ ተጠቃሚዎች የራሳቸውን ደህንነት የመጠበቅ ሙሉ ኃላፊነት ይኖርባቸዋል። ወደፊት በሚኖረው ሂደት ብዙ ሀገራት ይህንን ቴክኖሎጂ በሕግ ማዕቀፍ ውስጥ በማካተት የገንዘብ ማጭበርበርን ለመከላከልና ለኢኮኖሚ እድገት ለማዋል እየሰሩ ይገኛሉ። እንደ ኢትዮጵያ ያሉ ሀገራትም የቴክኖሎጂውን ጥቅም በመረዳትና ስጋቶቹን በመቀነስ ረገድ የተለያዩ ጥናቶችንና የፖሊሲ ማሻሻያዎችን እያደረጉ በመሆኑ ወደፊት ክሪፕቶ ከረንሲ ከመደበኛው የፋይናንስ ስርዓት ጋር ተቀናጅቶ የንግድ እንቅስቃሴን እንደሚያቀላጥፍ ይጠበቃል። ይህ ለውጥ በተለይ በዲጂታል ኢኮኖሚ ውስጥ ንቁ ተሳትፎ ለሚያደርጉ ወጣቶችና ድርጅቶች አዳዲስ የገቢ ምንጮችንና የኢንቨስትመንት አማራጮችን ይዞ የመጣ ትልቅ የለውጥ ማዕበል ነው። ከዚሁ ከክሪፕቶ ከረንሲ ከዳታ ማይኒንግ ከዲጂታል ከረንሲ ጋር በተያያዘ ሌሎች ጠቃሚ መረጃዎችም አሉ። እንዴት ነው ሊሰራበት የሚችለው? እንዴት ነው አዋጭ ቢዝነስ ሆኖ ልንሳተፍበት የምንችለው የሚለውን በሌሎች ቀጣይ ዝግጅቶች ለመዳሰስ ሞክራለሁ። ለዛሬው ግን እዚህ ላይ እናጠናቅቃለን። ሰብስክራይብ፣ ላይክ፣ ሼር አድርጉን። አመሰግናለሁ።